አንቺን ብዬ አንቺን ካላገኘው ጊዜ ሞቴን እንጂ ሌላም አለመኘው እያሉ እንግዲህ ኦዲየንሶች በጉጉት እየጠበቁች ነው። ሄሉሻ እንደዚህ ፏሻ ውረቅ ብለሽ ዛሬ ምን ሆናችሁ ነው የቀራችሁት? እስካሁን ድረስ እየገባሁ እየወጣሁ እያየሁ ነበር። እስካሁን ግን ምንም የመጡት ነገር የለም። ለምንድን ነው ትላላችሁ? ለምንድን ነው? አያችሁ እንዴት ነው ያማረባት! እባካችሁ አላህ አላህ እንዴት ነው ነገሩ ትላላችሁ። እና ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወዲን የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንዴት አመሻችሁ? ቅድም ተገናኝተን ነበር፣ ግን ሁላችሁም እርግጠኛ ነኝ በጉጉት እየጠበቃችሁ እንደው ስለገባኝ ነው። እኔም እየገባሁ ነበር፣ ቸክ እያረኩ ነበር። ምንም አይነት ነገር የለም እስካሁን። ዙሮ አታስቡ። ምናልባት እስከ 8 ሰዓት ድረስ ሊለቁ ይችላሉ። ማለትም በኢትዮጵያ እስከ 2 ሰዓት ድረስ ማለት ነው። ዛሬ ካለቀቁ ደግሞ ነገ ይመጣሉ። ምክንያቱም ፕሮግራሙ እያዘጋጁ ምናምን ከሆነ ቪዲዮ ለመቀረጽ ላይ የሚመቻቸው ይችላል። በደንብ ካዘጋጃጁ በኋላ ሊሆን ይችላል፣ ወይ ደግሞ እንግዲህ አይታወቅም። የሰው ላይ የሚገጥመው ስለማይታወቅ ለማይም በካይር ያደርገው ይመጣሉ ብዬ ተስፋ አደርጋለሁ። እርግጠኛ ሁላችሁም በጉጉት እየጠበቃችኋቸው ነው አይደል? ፏ ብለው እንዴት ብለው እንደሚያሳልፉ፣ ሄሉ ምን አይነት ስጦታ እንደሚሰጣት፣ ኤሪክ ደግሞ ዘንድሮ ከጎኗ ስለሆነ እንኳን የልደቷ ሰዓት ይቅርና ኖርማል ራሱ እንግዲህ መኪና ባለፈው ሊያበረክትላት ነበረ። እሷ ያንን ስጦታ መቀበል ስለማፈልግና መኪና መግዛት የምፈልገው በራሴ ነው በማለት ነው እንጂ የመለሰችው ማለት ነው። ስለዚህ ዛሬ እንግዲህ ልደቷን በማስመልከት ምርጥ የሆነ ስጦታን የሚሰጣት ሌሎቹም እንደዚሁ ማለት ነው። ብቻ ደስ ይላል። መታደል ነው ሰው በሀገሩ ላይ ቁጭ ብሎ እንደዚህ አመት በአመት በዓለም ሲሆን በዓልን ደስተኛ በቃ በብዙ ነገሮች በሰርጉም በሁሉም ማሳለፍ በጣም ያስደስታል። ውዴቶች እንግዲህ በስደት ዓለም ላይ ያላችሁ ሁላችሁም በሰላም ለሀገራችን በቅተና የራሳችንን ህይወት እየመራን ከጓደኞቻችን ጋር ከቤተሰቦቻችን ጋር ወደፊት ደግሞ ስንወልድ ልጆቻችን ጋር ባለቤታችን ጋር በደስታ በፍቅር ማለት ነው ፋትካ ብላችሁ ብዙ ሰዓት አሁን ኢትዮጵያ ያሉ ሰዎች እንግዲህ ቤት ተከራይተው እያንዳንዱ ነገር ገና ምንም ሳይኖራቸው በዜሮ ራሱ ደስተኛ ሆነው ይኖራሉ። እኛ ግን አልሐምዱሊላህ ቤት ሰርተን አንዳንድ ነገሮች ኑረውን ራሱ ደስተኛ ሆነን መኖር አንችልም። ለምንድን ነው? ብዙዎቻችን ህይወታችንን ከዛሬ ይልቅ ነገን ለመኖር ስለሆነ ዛሬ ራሳችንን ቆጥበን ከብዙ ነገር ነው የምንኖረው። ዛሬ ፈታ ማለትን አናቅም፣ አልለመርንም። ለዛ ነው ኢትዮጵያ ገብተን ራሱ በትንሽ ነገር መኖር የሚያቅተን። ስንቱ ሰው ቤት እያለው መንቀሳቀሻ ብር እያለው ግን ይሄ በቂ አይደለም ባክሽ ኑሮ ተወዷል እያለ ያንን ወይ ለባሉ ጥሎ ይመጣል፣ ወይ ለልጆቹ ወይ ለወንድሙ ትቶ ይመጣል። እዚህ ሀገር ላይ ተመልሰው ሲመጡ እንግዲህ ያን ያስቀመጡት ብር የሚሆን ቤታቸው ተበለሻሽቶ መኪናቸው ሁሉ ነገር ተበለሻሽቶ ድጋሚ ህይወት ያስጠላቸዋል ማለት ነውና እኛ ደግሞ ባለን ነገር አመስግነን እንድንኖር ሁላችሁም ብልጥ ሆኑ። ካላህ በታይ ጠንካሮች ሆኑ። ባለን ነገር የምንብቃቃ አይነት ሰው እንሆን። ባለው ነገር የማይብቃቃ ሰው አላህ ራሱ አይወድም ማለት ነውና ባለን ነገር አልሐምዱሊላህ ማለት አለብን። ጤናችን ብቻ አልሐምዱሊላህ። እና ብዙ ሰው ደልቷቸው እንዳይመስላችሁ፣ ወይ ደግሞ ከኛ የተሻለ ብር ኑሯቸው አይደለም እንደዚህ ደስተኛ ሆነው የሚኖሩት። ግን ደግሞ እነሱ አይምሯቸውን አሳምነውታል። ዛሬን ፈታ ብለው እየኖሩ ነገ እየሰሩ እንደሚቀየሩ ስለሚያምኑ ነው። እኛ ግን ዛሬ ብር እያለን ገና ለነገ እንላለን። ነገ እኮ ምናልባት እዚህ የምንጓጓለት ህይወት ላንኖረው እንችላለን። እና ቆመ ብለን ልናስብ ይገባናል። ባለን የምንብቃቃ እንሆን፣ ባለን አላህን የምናመሰግን ያድርገን ማለት ነው። እና እንግዲህ መንገድ ላይ ይመስሉኛል እየመጡ ነው ትላላችሁ። ከመጡም መጡ፣ ካልመጡም እንግዲህ ነገ በሰላም እንደሚመጡ ተስፋ አደርጋለሁኝ። ከመሸባቸው አጋጣሚ ፕሮግራሙ ዛሬ ላይ ለቆ ይችላሉ። እንግዲህ እስካሁን 1 ሰዓት ሆኗል። አይ ምንም ነገር የለም ማለት ነው። እና ብቻ ይመጣሉ ብዬ አስባለሁ። ካልመጡ ደግሞ ነገ ኢንሻአላህ እንጠብቃቸዋል። እስከዛ ቻናሌን ላይክ ሰብ እያረጋችሁ የራሳችሁን ሀሳብ አስተያየት አስቀምጡልኝ። የሆነች እህቴ ደግሞ ኤንዲ ፍቅረኛ አለው ወይ ብላ ጠይቃኛለች። ኤንዲ ወላሂ እስካሁን ድረስ እኔ ፍቅረኛ ይዞ አይቼው አላውቅም። አንደኛ በነገራችን ላይ እኛ ጋር እውነት በዲኑ በትክክለኛው ብንሄድ ፍቅረኛ የሚባል ነገር አይፈቀድም። ትዳር ካልሆነ ኒካ አስረሽ ካልሆነ በስተቀር ፍቅረኛ ብዙዎቻችን ስለምናበላሽና ከሸሪያው ስለምንወጣ ነው እንጂ ፍቅረኛ የሚባል ነገር እኛ ጋር አይሰራም ማለት ነው። እኔ በማንኛውም እምነት በነገራችን ላይ ፍቅረኛ አይደገፍም፣ ይቅርታ አድርጉልኝና ማለት ነው። ግን የማንም እምነት ፍቅረኛ ያዙ የሚል እምነት ነው ያልሰማሁም ማለት ነው። ግን ያው የወጣ ባህሪ ስላለን እኛ ካለ መንገድ እየወጣን ስለሆነ ነው። እና ኤንዲ ደግሞ ከዚህ ውስጥ እንግዲህ እስካሁን አይቼበት አላውቅም። ፍቅረኛ በውስጥ ሚስጥር ከካሜራ ጀርባ እንዳለው አላውቅም እንጂ በዚህ በሚዲያ ነው አይቼው አላውቅም ማለት ነው።
እንግዲህ ጥሩ ሴት ካገኘ ይይዛል ማለት ነው። ከአሁን በኋላ ያው ሚስት ያገባል እላችሁ እፈልጋለሁ። ግን ባህሪው ምርጥ ልጅ ነው እውነት። ለሰው ላይ ያለው መልካም አስተሳሰብ፣ ለሰው ላይ ቅን ያስባል። እኔ እስካሁን መጥፎ ነገር አይቼበት አላውቅም። ከኤንዲ ብዙ እህቶች ጋር ይሰራል፣ እነ ሶፊ ጋር ይሰራ ነበር። እነ ማናት ያች ስሟ ጠፋች፣ ቴና፣ ናዲያ፣ እነሱ ጋር እንደ ወንድም ሆኖ ነው ሲሰራ ማውቀው እኔ ከፍቅርም ጋር እና ጥሩ ባህሪ ያለውኝ። አላህ መጨረሻውን ያሳምርላቸው ሁላቸውንም መልካም የሚያስቡትን። እና ለማንኛውም ቻናል ላይክ ሰብ አድርጉኝ። እንገናኛለን እነሱ ሲመጡ። ወዳችኋለሁኝ። ሰላም አለይኩም።